በመጀመሪያው ቀን ተስፋው እንደማያሳፍር ለምን እንደማያሳፍር ደግሞ አይተናል። ምክንያቱም በእግዚአብሔር ማንነት ላይ ወይም ደግሞ ተነሳሽነት ላይ የተመሰረተ ነው። በእግዚአብሔር ፍቅር ላይ የተመሰረተ ነው። በመንፈስ ቅዱስ አማካኝነት በልባችን የፈሰሰው የእግዚአብሔር ፍቅር ስላለ ነው በሚል አብረን አይተናል። ክፍል 2 ደግሞ ትናንትና ምሽት ተስፋን ያጨለመ ክስተት የሚል አይተናል። ሰይጣን በእግዚአብሔር መንግስት ላይ ማመጹን፣ ሰዎችም በእግዚአብሔር ላይ ማመጻቸውን፣ እግዚአብሔርን ከመተማመን በእግዚአብሔር ከመደገፍ ይልቅ የራሳቸውን ሐሳብ መተማመናቸው አይተን ነበር። ዛሬ ክፍል 3 ላይ የተስፋው አስፈላጊነት የሚል ነው የምናየው። ትናንትና ምሽት ሌላ ርዕስ ነበር የሰጠውኝ፣ ይቅርታ። ዛሬ የተስፋው አስፈላጊነት ነው የምናየው። ጸሎት ላድርግና እጀምራለሁ። ጌታ ሆይ እንደገና እነሆ በፊትህ ነን። እባክህን አንተ በመካከላችን ተገኝተህ ባርከን። እባክህን ቃልህን ከሰማይ ላክልን። ጌታ መንፈስ ቅዱስ ፍጹም ተቆጣጠረኝና የልብህን ሐሳብ ለሕዝብህ ተናገር። የሕዝብህንም ልብ ለቃልህ የተከፈተ አድርገው። እለምንሃለሁ ከዚህ ቃል የተነሳ ወደ አንተ የሚቀርብ መንግሥትህን የሚወርስ ሰው እንዲኖር ፈቃድ ይሁን። በጌታ በኢየሱስ ስም አሜን። መጽሐፍ ቅዱሳችን ሁሉም በድለዋል እንደሚል ትናንትና የሆነ ያክል አይተናል። ሁሉም ኃጢአት ሰርቷልና የእግዚአብሔርም ክብር ጎሏቸዋል ይላል። ይህ ተስፋ ለምን አስፈለገ ስልን ሁሉም እግዚአብሔርን ስለበደለ ነው። እከሌ የሚባል የለም። ሁሉም እግዚአብሔርን በድለዋል። የአዳም ልጅ ሁሉ እግዚአብሔርን በድለዋል። የአዳም ልጅ ሁሉ ከእግዚአብሔር ጋር ተቆራርጠዋል። ምክንያቱም ከአዳም የወጣው ሁሉ ያንኑን ይዞ ነውና የወጣው። አንዳንድ ሃይማኖት አስተማሪዎች ሲናገሩ አይ አዳም የራሱን ኃጢአት ብቻ ነው የሰራው፣ እኛ ለአዳም ኃጢአት ተጠያቂ ስላይደለን ስለዚህ አዳኝም አያስፈልግም፣ እንዲሁ ፈጣሪ ደግሞ ሰውን ይቅር ብሏል፣ ችግር የለውም፣ እዚህ ምድር ላይ ያለነው እንዲያው ለጊዜያዊ ፈተና ነው የሚሉ ሰዎች አሉ። አንድ ሰው ሲጽፍ ግን እንዲህ አለ፣ ኃጢአትን አሳንሶ ማየት መፍትሄውንም አሳንሶ ማየት ነው የሚሆነው። የኃጢአትን ክፋት በትክክል ሳንረዳ ይህ የማያሳፍር ተስፋን በትክክል ልንረዳ አንችልም። ኃጢአትማ ክፉ ባይሆን ለምንድነው ይሁን ሁሉ መከራ የምናየው? ለምንድነው ይህን ሁሉ ስቃይ የምናየው? ለምንድነው በችግር ሰው የሚሰቃየው? ለምንድነው በጦርነት ምድር የምትሰቃየው? ኃጢአትማ ክፉ ነው። ለምንድነው ሰዎች በበሽታ የሚሰቃዩት የሚጣሉት? ኃጢአትማ ክፉ ነው፣ ጥያቄ የለውም። የሚገርመው ግን ሁሉም ናቸው ኃጢአት የሰሩት። ሁሉም ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል። አንዳንድ ሰዎች የእግዚአብሔር ነቢያት የሆኑ ሰዎች ኃጢአት የለባቸውም ብለው ለመናገር የሚሞክሩ ሰዎች አሉ። አይደለም፣ መጽሐፍ ቅዱስ የሚለው ሁሉም ኃጢአት ሰርተዋል ይላል። ሁሉም በድለዋል። ሮሜ 5:12 ስለዚህ ኃጢአት በአንድ ሰው በኩል ወደ ዓለም እንደገባ ትናንትና እንዳየነው ሞትም በኃጢአት በኩል ገብቷል። ኃጢአት የመጣ ጊዜ ሞትን አስከትሎ ነው የመጣው። እግዚአብሔር እንደተናገረው ማለት ነው። መጀመሪያ ላይ እግዚአብሔር አትንኩ፣ ይቺን የነካችሁለት፣ ትእዛዜን የተላለፋችሁለት ሞትን ትሞታላችሁ ሲል ሰይጣን ደግሞ በባቢቱ በኩል ሆኖ ሞት እንኳን አትሞቱም፣ እንደ እግዚአብሔር እንደምትሆኑ እግዚአብሔር ስላወቀ፣ ዓይናችሁ እንደሚከፈት ስላወቀ እንደርሱ እንዳትሆኑ፣ ነፃነታችሁ እንዳይታወጅ
ያላችሁ ፖቴንሻል ጋር እንዳትደርሱ እግዚአብሔር ጨቁኗቸዋል ነበር ያለው። ነገር ግን እግዚአብሔር ምን አለ? ሞትን ትሞታላችሁ። ኃጢአት በአንድ ሰው በኩል ወደ ዓለም ገባ፣ ሞትም ሰተት ብሎ አብሮ ገባ። በዚሁ መንገድ ሞት ወደ ሰዎች ሁሉ መጣ ይላል። ሞት ወደ ሰዎች ሁሉ መጣ። እከሌ የለም። በዚህ ምድር ዛሬ የምንኖር ሰዎች ሁሉ ጌታችን ኢየሱስ ክርስቶስ እኛ በሕይወት እያለን ካልመጣ ድረስ እንደምንሞት እናውቃለን። ትላልቅ የሚባሉ ሰዎችም ሞተዋል። ሞት ወደ ሰው ሁሉ መጣ፣ ምክንያቱም ሁሉ ኃጢአትን ሰርተዋልና። ለምንድን ነው የሚሞቱት? ኃጢአት ሰርተዋል። ሁሉም ሰው ኃጢአትን ስለሰራ ሁሉም ሰው ሞት ወደ እርሱ መጣ። ከዚህ የተነሳ እግዚአብሔር ደግሞ ኃጢአትና እግዚአብሔር በፍጹም ሊታረቁ አይችሉም። እግዚአብሔር ቅዱስ ነው። እግዚአብሔር ንጹሕ ነው። እግዚአብሔር መልካም ነው። ክፋት እሱ ጋር ቦታ የለውም። አመፅ እርሱ ጋር ቦታ የለውም። ኃጢአት እርሱ ጋር ቦታ የለውም። ያ ኃጢአት ችግሩ የሰው ማንነት ነው የቀየረው። አመለካከታችንን ነው የለወጠው። ፍላጎታችንን ነው የለወጠው። እንዲሁ ተወልዶ የሚኖር ሰው ስለ መጽሐፍ ቅዱስ ሳያውቅ ምንም ነገር ሳያውቅ ሁል ጊዜ መልካም ያስባል? አያስብም። በተፈጥሮው ላይ የእግዚአብሔር ቃል የሰው ልብ ወደ ክፋት ያዘነበለ ነው። ያን ያክል ነው ኃጢአት ማንነታችንን እንዳለ የቀየረው። ኃጢአት መርዝ ስለሆነ መርዙ በፍጹም አንድ ቦታ ብቻ አይደለም የነካው፣ ለሆነ ጊዜ ብቻ አይደለም የነካን፣ ሙሉ በሙሉ ነው የቀየረን። ሰዎች በእግዚአብሔር ላይ እንዲያምፁ አደረገ። ክፉ እንድንሆን አደረገ። ክፉዎች ነን በተፈጥሯችን። ክፉ ማድረግ ነው የሚቀለን በተፈጥሯችን። እግዚአብሔርን ከመፈለግ ይልቅ እግዚአብሔርን መሸሽ ነው የምንሻው በተፈጥሯችን። በክፋታቸው እውነትን አፍኖ ቢይዙ በአመፃቸውና በክፋታቸው ሁሉ ላይ እግዚአብሔር ቁጣ ከሰማይ ይገለጣል ይላል። ኃጢአት ቁጣን ያመጣል። የእግዚአብሔር ቁጣ በኃጢአት ላይ ይገለጣል፣ ምንም ጥያቄ የለው። እንደዚሁም ከክፋታቸው የተነሳ እውነትን አፍነው በሚይዙ ሰዎች ላይ ከኃጢአት ጋር ተጣብቀው ስለሚቀሩ የእግዚአብሔር ቁጣ ይገለጥባቸዋል ይላል። ኃጢአት ክፉ ነው። ሰዎች ከክፋታቸው የተነሳ እውነትን አፍነው ይይዛሉ። አብዛኛው ሰው አሁን በምድር ላይ ያለ ሰው የትኛው ትክክል ነው የትኛው ስህተት እንደሆነ ልቦናው ያውቃል። ምንም ጥያቄ የለው። ቤት ሰብሮ የሚገባ ሌባ ሌብነት ክፉ እንደሆነ ያውቃል። ምንም ጥያቄ የለው። ሰውን አድብቶ የሚገል ሰውን መግደል ክፉ እንደሆነ ያውቃል። ምንም ጥያቄ የለው። ነገር ግን ልባቸውን ለእግዚአብሔር ያልከፈቱ ሰዎች፣ የእግዚአብሔር መንፈስ ቅዱስ ያረዳው ሰው ልቡ አውቶማቲካሊ ወደ ኃጢአት ያዘነበለ ነው። ይህን ስልክ ብለቅ ወደ ሰማይ አይሄድም አይደለ? ወይም መብረር ይችላል? አይችልም። ቀጥታ ወደ ታች ነው የሚሄደው። ኃጢአት ያደረገን እንደዛ ነው። ተፈጥሯችን ከእግዚአብሔር ተቃራኒ፣ ከመልካም ተቃራኒ፣ ከፍቅር ተቃራኒ እንድናስብ፣ እንድናደርግ፣ እንድንመኝ አደረገን። ራስ ወዳድ እንድንሆን አደረገን። አሁን ቅድም ስመጣ መንገድ ላይ አንድ የሚሻገር መስቀለኛ መንገድ ነበር። ያን ያክል ብዙ መኪና አልነበረም። ነገር ግን ወደ 15 ደቂቃ ያቺን ቦታ ለመሻገር ቆምን። በጣም ነው የገረመኝ። ለምን መሰላችሁ? አንዱ ወደዚህ ይመጣል፣ አንዱ ወደዚህ ይመጣል።
አንዱ ወደዚህ ይመጣል፣ ያኛው ወደዚህ ይመጣል። መተላለፍ አይፈልግም ሰው። በ2 ደቂቃ ሁላችን ማለፍ እንችል ነበር። ማክሲመም በ4 ደቂቃ ሁላችን ማለፍ እንችል ነበር። ነገር ግን ይሄኛው እንደዚህ መጣ፣ ያኛው ደግሞ ይሄኛውን ዘጋ፣ ከዚህ የሚመጣውን ደግሞ ያኛው አራቱም እንዲህ ተዘጋጋ። በቃ ሰው እንደዛ ነው። ኃጢአት ዝም ብሎ ድርጊት አይደለም። ድርጊት ብሎ የሚያስብ ሰው ስለ ኃጢአት ከፍተኛ ስህተት ነው የሚሳሳት። ድርጊትማ የማንነት መገለጫ ነው። ኃጢአት ያደረገን ነገር ቢኖር ውስጣችንን ነው መርዝ ያደረገው። ፍቅር እንድንረሳ፣ ራስ ወዳዶች እንድንሆን፣ ከእግዚአብሔር እንድንርቅ አደረገን ኃጢአት። ሮሜ ምዕራፍ 1 ቁጥር 21 ላይ እግዚአብሔርን ቢያውቁም እንኳ ይላል። እግዚአብሔርን ያለማወቅ አይደለም። ማንም የተወለደ ሰው እግዚአብሔር እንዳለ ያውቃል። እመኑ። ፈጣሪ እንዳለ ያውቃል። ምን አይነት አምላክ እንደሆነ እንዴት እንደሚያመልከው በትክክል ላያውቅ ይችላል። ነገር ግን ፈጣሪ እንዳለ ያውቃል። እግዚአብሔርን ቢያውቁም እንኳን እንደ አምላክነቱ አላከበሩትም፣ ምስጋና አላቀረቡለትም። ነገር ግን ሐሳባቸው ፍሬቢስ ሆነ፣ የማያስተውል ልባቸው ጨለመ ይላል። ሰዎች ከእግዚአብሔር እየራቁ ሲሄዱ የማስተውል ልብ እየኖራቸው ይሄዳል። ከኃጢአት ጋር እየተለማመዱ ይሄዳሉ። ምንም ችግር የለውም መባል ይጀምራል። የሰው ልብ ይደነድናል የበለጠ ማመን እስከሚያቅታችሁ ድረስ። በጣም ነው የሚገርመው። አንድ ጊዜ ሩዋንዳ ሀገር እጄ ነበር። እዛ ሀገር እያለን እዛ ሀገር ስትሄዱ የሄዳችሁ ሰዎች ታውቃላችሁ። ሩዋንዳ ሀገር ስትሄዱ አንዱ የሚያሳዩአችሁ ቦታ በጅምላ የሞቱት ሰዎች መቃብርን ነው። አጽሞቻቸውን ነው የሚያሳዩአቸው። ይህ እንዴት ሊሆን ቻለ? አንድ ቤት ውስጥ የሚኖሩ ሰዎች እርስ በራሳቸው ታምናላችሁ? ሚስቱ ከሌላ ጎሳ የተወለደች ስለሆነች ሚስቱን የገደለ ስንት ሰው አለ ሩዋንዳ ውስጥ? በመጥረቢያ በእንትን አይምሰላችሁ፣ በመጥረቢያ። በጣም ነው የሚያሳዝን። ሰምታችኋል። እኔ አንድ ቀን አንድ መጽሐፍ ሳነብ ነው ክው ብዬ ደነገጥኩኝ። እሱንም እዛ ሀገር ሳልሄድ ነበር። አንድ ጋዜጠኛ ኪጋሊ ነበረ፣ ያን ጉዳይ ይከታተል ነበር። እዛ ላይ የመጀመሪያው የጻፈው ታሪክ አንድ የ7ኛ ቀን አድቬንቲስት ፓስተር ብሎ ነው የጻፈው። ምዕመናንን በቤተ ክርስቲያን ውስጥ ሰብስቦ አስቡት። ኑ ችግር የለም እዚህ ማንም አይነካችሁም። በዛ ላይ ደግሞ የሚገርማችሁ የሰበካ ፕሬዝደንት ነበር። ኑ እያለ እየሰበሰባቸው በቃ እዚህ ምንም አንሆንም እያሉ እየዘመሩ እየጸለዩ ተከበቡ። ጠራቸው፣ ሌሎች ሰዎች ገዳዮችን ጠራ። ቢላዋ ይዘው ተሰልፈው ገቡ። አላመኑም። እነዛ ምንም ሳይራሩ እያንዳንዳቸውን ጨፍጭፈው ገደሉ። አታምኑ። የሰው ልጅ እንዲህ ያደርጋል ብላችሁ ማሰብ ከአእምሮ በላይ። ልንጎበኝ ስንሄድ አንድ ወጣት አይደለም ጎልማሳ የኔ አይነት እድሜ ያለ ሰው ከኛ ጋር ነበረ። እዚህ መካከል ካላችሁት ያኔ ሁኔታውን ያያችሁ ሰዎች አላችሁ ተብሎ ተጠየቅ። እኔ አለሁ አለን። እኔ አለሁ። ምንድን ነው የሆነው? ተደብቄ ብዙ ጊዜ በወዳጄ ቤት ኖርኩኝ። አድቬንቲስት ነው እሱ።
የቤተ ክርስቲያን አባል ደበቀኝ። ነገር ግን የሆነ ሰው ደብቆ እንዳለ ተሰማበት። ስለዚህ ምንም ማድረግ አልቻልኩም። ወጣውን ጫካ ውስጥ ነበር የምኖረው። መጨረሻ ላይ ያዙኝ። 4 ሆነው ነው ያዙ። አምጥተው አለ መቆፈሪያ ሰጡኛል። ከመቱኝ በኋላ ቆፍር፣ እኛ ያንተን መቀበሪያ ምን ቆፍርበት ምንም ምክንያት የለም፣ እቆፍራለሁ አለ። እኔ ሰውየውን ፐርሰናሊ አግኝቼው ነው የነገረኝ። እቆፍራለሁ አለ። ደክመኝና አቆማለሁ። ቆፍር፣ ምን አባክ ቆፍር። በኋላ እሺ እባካችሁ ቆፍርኩና ኦልሞስት ለመጨረስ ስል ደክሞኝ እባካችሁ አንድ እድል ብቻ ስጡኝ አልኩኝ። ምንድነው ምን ሰጥህ እድል? ቆፍር፣ አንድ እድል ብቻ ስጡኝ። ደብቄ ያስኩት መጽሐፍ ቅዱስ ነበር አለ። ከዚህ አንድ ትንሽ ብቻ እንዳነብ ፍቀዱልኝ። ምንድነው እሱ? መጽሐፍ ቅዱስ ነው። በላንታ ብለው ቀሙኛል። መጽሐፍ ቅዱሴን ሲያዩት እንዳለ የተሰመረበት ነው አለ። ከለር ሊሆን የሚገርም ነው። ይህን ብቻ ነው የምታነበው? በቃ ሌላ ስራ የለም አሉኛ። አሁን አነባል። ከዛ ማንበብ ጀመረ። እስቲ ንገረን አንዳንድ ነገር መንገር ጀመርኩኛል። ወገኖቼ ጌታ ይወዳችኋል። ብትገሉኝም ልንገራችሁ፣ ጌታ ይወዳችኋል። አደራችሁ ንስሐ ግቡ። ክርስቶስ ኢየሱስ ይመጣል፣ በቅርቡ ያድናችኋል። እባካችሁ ንስሐ ግቡ። ጌታ ይወዳችኋል። አንዱ ሊመታኝ ይፈልጋል። አንደኛው ምን አደረገ? ተው እባክህ ተው። እነሱ መጣላት ጀመሯል። መደባደብ በእኔ ምክንያት አለ። እኔ እየጸለይኩ ቆፍር ነበር አለ። ጌታ ሆይ አበርታኝ እያልኩኛል። መጨረሻ ላይ ተጣሉ። እኔን ሂድ አሉኛል። ክብር ለእግዚአብሔር ይሁን። በሕይወት አለ ያ ሰው ዛሬ። እነዛ ሁሉ ሰዎች ይሆናል ብላችሁ ማታስቡ። እንደነገርኳችሁ ሰው ሚስቱን ይገላል። ያን ያክል ኃጢአት ወገኖቼ ቀላል በተአምር አይደለም። ወደ ድርጊት ስናወርዳት እንደ ቀላል ነገር ስናይ ኃጢአትን በጣም ነው የምንሳሳተው። ኃጢአት ማንነታችንን ነው የሚቀይረው። አውሬ ነው የሚያደርገው ኃጢአት። አዎ እግዚአብሔርን ቢያውቁ እንኳን እንደ አምላክነቱ አላመለኩትም። ምን አደረጋቸው? የማስተውልባቸው ጨለመ ይላል እግዚአብሔር ቃል። ክፋት የበለጠ እየባሰ ሄደ። ሮሜ 1:22 ላይ ጥበበኞች ነን ቢሉም ሞኞች ሆኑ ይላል። የኃጢአት ችግሩ ምንድን ነው? ስማርት የሆናችሁ ነው የሚመስላችሁ። ሌባው ሲሰርቅ ትክክል እንዳልሆነ ያውቃል፣ ግን እናንተን አውት ስማርት እንዳደረጋችሁ ወይም ከእናንተ የበለጠ ብልጥ የሆነ ነው የሚመስል። ጥበበኞች የሆኑ ነው የሚመስላቸው፣ ነገር ግን ሞኞች ሆኑ ይላል። ኃጢአት እንደዛ አድርጎ ነው የሚቀይረው። ሰምታችኋል ብዬ አስባለሁ። ፓፓው ኒው ጊኒ ውስጥ ለመጀመሪያ ጊዜ ሰዎች ወንጌል ሊሰብኩ ሲሄዱ አንድ ሰውዬ ሄዶ ወንጌል ሲሰብክ ይናገራል። ኢየሱስ ከሰማይ መጥቶ በበረት ተወልዶ ለእኛ ኃጢአት ሲል እያለ መጽሐፍ ቅዱስን እያነበበ ደቀ መዛሙርት ነበሩት። ከደቀ መዛሙርቶቹ መካከል አንደኛው ይሁዳ ይባል ነበር። እርሱ አሳልፎ ሰጠው ብሎ ያጨበጭባሉ። ምክንያቱም ይሁዳ ስማርት ነው። ለነሱ ገረመውና ያያቸዋል። ምን ሆናችሁ ነው? ምን ሆናችሁ? እሱ ስማርት በጣም ጎበዝ ነው ይሁዳ። ኢየሱስ ሞተ ሲባል እሱ ዋጋ የለውም። አስብም እንዴ? ስማርት ስላይደለ ነው፣ ብልጥ ስላይደለ ነው የሞተው። ያኛው ነው ብልጥ። እኛ እሱ የት ነው አሁን ያለው? እሱ ነው መከተል የምንፈልገው። ለምን እንደሆነ ታውቃላችሁ?
በዛ ሀገር ሲያደርጉ የነበሩት እንግዳ ቤታቸው ይመጣል፣ በደስታ ነው የሚቀበሉት። በተለይ ከሩቅ ሀገር የመጣ ከሆነ እንኳን ደህና መጣ ይላሉ። ምግብ ያዘጋጁለታል፣ በቃ ሁሉን ነገር ያጫውቱታል። ልክ ሲመሽ ሸክ አድርጎ ይበሉታል። በጣም ስማርትነስ ነው ብሎ ነው የሚያስብ። ጥበበኞች ነን ሲሉ ምን ሆኑ? ሞኞች ሆኑ ይላል። ኃጢአት ያን ያክል ክፉ እየባሰ ነው ሄደው የዘላለም አምላክን ክብር በግዑዝና በፍጡር መልክ ለወጡ ይላል። መጨረሻ ላይ በግዑዝና በፍጡር መልክ ለወጡ። ታምናላችሁ ወገኖች? ሰዎች ያመልኳቸዋል። አንዳንድ ሰዎች ደግሞ ከድፍረታቸው የተነሳ ከድፍረታቸው ብዛት አምላክ ነኝ ብለው ደረት ነፍተው ይቀመጡና ሰዎች መጥተው ይሰግዱላቸዋል። ይሄ ብዙም ምስጢር አይደለም። የሮም ኤምፐረርስ ወይም ደግሞ አጼዎች ለዘመናት መመለክ አለብን ይሉ ነበር። ትልቁ የክርስቲያኖች ፈተና በሁለተኛው ክፍለ ዘመን በአንደኛው ክፍለ ዘመን ትልቁ ፈተናቸው ቄሳር ጌታ ነው ብሎ ማምለክ፣ ለነሱ ዕጣን ማጠን። ያን ዕጣን ሲታጠኑ በዛ ዘመን የነበሩ ክርስቲያኖች ሰርቲፊኬት ይሰጣቸዋል። ካልሆነ ሀገር የካዳችሁ ተደርጋችሁ ትወሰዳላችሁ። የሀገር ጠላት ተደርጎ ሰው። ስለዚህ ብዙ ሰዎች ሞተዋል። የምታውቁት ታሪኩን የምታውቁት ፖሊካርፕ የሚባል የሐዋርያው ዮሐንስ ደቀ መዝሙር የነበረ ጠንካራ የስምሪና ቤተክርስቲያን አገልጋይ የነበረ ሰው ለቄሳር ስገድና አጥንለትና እንለቀሃለን ነበር ሲሉት የነበር። አላደርገው ቄሳር ጌታ ነው በል ሲሉ ኢየሱስ ክርስቶስ ነው ጌታ። አሜን። ኢየሱስ ክርስቶስ ነው እንጂ ቄሳር ጌታ አይደለም። ቄሳር አይደለም ጌታ። ሰዎች አይደሉም ጌታ። ሀብታሞች አይደሉም ጌታ። እግዚአብሔር ብቻ ነው ጌታ። አሜን። ለዚህ ነው እስራኤል ሆይ ስማ፣ አምላክህ እግዚአብሔር ስንት አምላክ ነው? አንድ አምላክ ነው። እርሱንም በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደደው ነው የተባለው ዘዳግም ምዕራፍ 6 ቁጥር 4 ላይ። ነገር ግን ሰዎች በግዑዝ ነገር የዘላለምን አምላክ በፍጡር መልክ ለወጡት ይላል። ክፋት እየባሰ ሄደ። ሰው የበለጠ ከእግዚአብሔር እየራቀ የበለጠ ማንነቱ እየተቀየረ ሄደ። መጀመሪያ እግዚአብሔርን አላመልክም ነው ያለው። በኋላ እኔ መመለክ አለብኝ እስከ ማለት ነው የደረሰው። ትንሽ ትሆናለች እንጂ አብዛኞቻችን ውስጥ እቺ የጠላት ዘር አለች። ሁሉ ጊዜ መታየት መፈለግ፣ ክሬዲት መፈለግ እያንዳንዱ ሰው ውስጥ አለ። እያንዳንዱ ሰው ውስጥ ማንም ሰው ብሌም ሲያደርጋችሁ አትወዱም። ሲወቅሳችሁ ባጠፋችሁ ጥፋት እንኳን ሰው ሲወቅሳችሁ በጭራሽ አትፈልጉ ነው። ነገር ግን እንዲኮ ነው ከሌ እንዲኮ ነች ከሌ ስንባል ደስ ነው የሚለን። ያ ሰው ወዳጃችን ነው። በቃ ያ ሰው ወዳጃችን። አቴንሽን የመፈለግ ነገር ክርስቲያኖችም ሆነ በተለይ ደግሞ ትንሽ ከተነካካን ችግር ውስጥ ነው የምንገባው። እግዚአብሔር ይርዳ። ኃጢአት እየከፋ እየባሰ ነው የመጣው። በዚህ ምክንያት ይላል ሮሜ 1 ቁጥር 26 እና 27 ላይ እግዚአብሔር አሳፋሪ ለሆነ ምኞት አሳልፎ
ሰጣቸው። በቃ መጀመሪያ ላይ እግዚአብሔር ታገለ፣ መከራቸው፣ ሊመልሳቸው አሰበ። ሰዎች ግን ከክፋት ወደ ክፋት እየሄዱ ስለሆነ እግዚአብሔር መጨረሻ ላይ ተዋቸው። መንፈስ ቅዱስ መጨረሻ ላይ ተለያቸው። ያ በሚሆንበት ጊዜ ለማይረባ አእምሮ አሳልፎ ይሰጣል ሰው። ያኔ ምንም ነገር ቢያደርግ ምንም አይመስለው፣ ምንም። ለዚህ ነው ብዙ ሰዎችን ስራዬ ብለው የሚገሉ ሰዎች እንዳሉ ታውቃላችሁ። ሲሪየል ኪለርስ የሚባሉ ሆን ብለው አድብተው። አንድ ዶክመንተሪ ሳይ ነበር በአሜሪካ ሀገር አንድ ሰው አሁን የሞት ፍርድ ተፈርዶበት ቅርብ ጊዜ ተገለዋል። ምን ያደርግ ነበር? መንገድ ላይ ብቻዋን የምትሄድ ሴት ነው ሁሉ ጊዜ የሚከታተለው። አውቆ ቀስ ብሎ መኪና ይነዳል። ብቻዋን የምትሄድ ሴት ሊፍት ይሰጣታል። እኔ ወስድሻለሁ። ልጆች አንድ ጊዜ ሁለት ሴቶች ልጆች ሰፈራቸው ወክ እያደረጉ እንዳጋጣሚ ዘሎ ይዟቸው መኪና ውስጥ ወረወራቸው። ይዟቸው ሄደ። ጫካ ውስጥ በክፉ መንገድ ከደፈራቸው በኋላ ገደላቸው። ተረጋጉ። ስለዚህ እነዛ አይነት ሰዎች ለምን እንኳን እንደዛ እንደሚያደርጉ በውል የሚረዱት አይመስለኝ። ዛሬ አንዷን ይገላል አሰቃይቶ ደፍሮ፣ ከዛ በኋላ አፍኖ ይገላቸዋል። ደግሞ ሲስተም አላቸው የሚገሉበት። ይቀብሯቸዋል። ከዚያ በኋላ ደግሞ ሌላ ያደባሉ። ካልገደሉ በተአምር አይረኩም። የሚገርም ነው። ለማይረባ አእምሮ ምን አደረጋቸው? አሳልፎ ሰጣቸው ይላል የእግዚአብሔር ቃል። ለማይረባ አእምሮ አሳልፎ ሰጣቸው። የሚያሳዝን ነገር ነው። ኃጢአት ክፋትን እያባሰ ሄደ። ቁጥር 8 ላይ ደግሞ እግዚአብሔርን ማወቅ አይጠቅምም አሉ ይላል። እግዚአብሔርን ማወቅ አይጠቅምም አሉ። አይገርማችሁ? አለመረዳት ብቻ ሳይሆን ፋይናሊ ምን ማለት ጀመሩ? እግዚአብሔርን ማወቅ አይጠቅምም። በእኛ ዘመን ይሄ ነው የሚባለው ዛሬ። ተማርን የሚባሉ ፈላስፋዎች ነን የሚሉ ሰዎች እግዚአብሔርን ማወቅ አይጠቅምም። እግዚአብሔር የሚሉ ሰዎች ፌል ያደረጉ ሰዎች ናቸው። ማሰብ የማይችሉ ደካሞች የሆኑ ሰዎች ናቸው ብለው ነው የሚያስተምሩት። እግዚአብሔርን ማወቅ አይጠቅምም። መደረግ የማይገባውን እንዲያደርጉ እግዚአብሔር ለማይረባ አእምሮ እንደገና አሳልፎ ሰጣቸው። መደረግ የማይገባው መታሰብ የማይገባው አይታሰብም። ኃጢአት ክፉ ነው ወገኖች። ቁጥር 29 እና 30 ላይ በሁሉም አይነት አመፃ፣ ክፋት፣ ስግብግብነት፣ ምግባረ ብልሹነት ተሞልተዋል። ቅናትን፣ ነፍሰ ገዳይነትን፣ ጥልን፣ አታላይነትንና ተንኮልን የተሞሉ ናቸው። ክፋትን የሚሰሩበትን መንገድ ያውጠነጥናሉ ይላል። አያችሁ ሰዎች ወዴት እየሄዱ እንዳለ። ክፋት፣ ስግብግብነት፣ ይሄ ነገር በየዕለቱ የምናያቸው አንዳንዴ እኛንም የሚፈትነን ክስተት ነው። ክፋት፣ ስግብግብነት፣ ምግባረ ብልሹነት፣ ቅናት፣ ነፍሰ ገዳይነት፣ ጥል፣ አታላይነት፣ ተንኮል የተሞሉ ናቸው። ተንኮል
የሚገርመው ክፋትን የሚሰሩበትን መንገድ ያውጠነጥናሉ ይላል። ይገርማል። ይህን የሚያደርጉ ሁሉ ይላል ታዲያ እግዚአብሔር ቃል ሞት ይገባቸዋል የሚለውን ትክክለኛ የሆነውን የእግዚአብሔርን ሕግ ቢያውቁም፣ አይገርማችሁም? ሳያውቁ አይደለም ይህን ሁሉ የሚያደርጉት። ይህን የሚያደርጉ ሰዎች ሞት እንደሚገባቸው እግዚአብሔር ቃል እንደሚናገር ያውቃል። ወንጀለኛ ወንጀል ሲሰራ አንድ ቀን ሊያዝ እንደሚችል ያውቃል። ግን ላመልጥም እችላለሁ ብሎ ስለሚያስብ ነው ወንጀል የሚሰራ። ቢያውቁም እነዚህን ነገሮች ማድረግ ብቻ ሳይሆን እንዲህ የሚያደርጉትንም ምን ያደርጋሉ? ያበረታታሉ። ለራሳቸው ማድረግ ብቻ ሳይሆን ኃጢአት የሚሰሩትን እሰይ ጎሽ እያሉ ያበረታቷቸዋል ይላል። ማንም በማንም ላይ መፍረድ አይችልም ይላል ታዲያ መጽሐፍ ቅዱስ። ምክንያቱም ፈራጅ የሆንከው አንተ ያንኑን ታደርጋለህ። አያችሁ፣ ስለ ሌላ አይደለም ይሄ ነገር፣ ስለ እያንዳንዱ ሰብአዊ ዘር። ሌላ ሰው ለምን እንዲያደርጋል ብለህ የምትለውን አንተው ራስህ ስለምታደርግ ያንኑን በማንም ላይ መፍረድ አትችልም ይላል። ያንኑን የምታደርግ ከሆነ ይላል ሮሜ ምዕራፍ 2 ቁጥር 2 ያንኑን የምታደርግ ከሆነ ከእግዚአብሔር ፍርድ የምታመልጥ ይመስልሃልን? አይገርማችሁ? ከእግዚአብሔር ፍርድ የምታመልጥ ይመስልሃልን? አላወኩም ማለት አይቻልም። የሚገርመው ደግሞ አላወኩም ማለት አይቻልም። ምክንያቱም ሮሜ 2 12 እና 15 ላይ ሕግ ሳይኖራቸው ኃጢአት የሰሩ ሁሉ ያለ ሕግ ይጠፋሉ። ሕግ አለመኖሩ ወይም ሕግን አለማወቁ ከኃጢአት ነፃ አያደርግም፣ ኃጢአትን አይቀይረው። ያለ ሕግ ይጠፋሉ እነሱ። ሕግ እያላቸው ኃጢአት የሰሩ ደግሞ በሕግ ነው የሚፈረድባቸው። ሕሊናቸው ስለሚመሰክር ይላል ሕግ የሌላቸው ሕሊናቸው ስለሚመሰክር ሐሳባቸው ስለሚከሳቸው ደግሞም ስለሚከላከልላቸው የሕግ ትእዛዝ በልባቸው የተጻፈ መሆኑን ያሳያሉ። ማንም ሳላውቅ ኃጢአት ሰራው የሚል የለም። የሚያመነዝር ሰው በሙሉ ብትጠይቁት ትክክል አለመሆኑን ያውቃል። አትጠራጠር። የሚሰርቅ ሰው በሙሉ ብትጠይቁት ትክክል አለመሆኑን ያውቃል፣ ግን ያደርጋል። ማንም ሰው አላውቅም ማለት አይችልም። እግዚአብሔር በሰው ልብ የተሰወረውን በክርስቶስ በኩል በሚፈርድበት ዕለት ግልጽ ይሆናል ያ ሁሉ ይላል። ስለዚህ መደበቅ ማታለል አይችልም። እየጨረስኩ ነው። አይሁድ ነን የሚሉስ እንግዲህ ሌሎችን የምታስተምር ይላቸዋል። አይሁድ ነን የሚሉትን ደግሞ አውቃለሁ የምትል አንተ፣ የእግዚአብሔርን ቃል አውቃለሁ የምትል አምኛለሁ የምትል አንተ ደግሞ ሌሎችን የምታስተምር ራስህን አታስተምር? ምን በጣም ነው የሚገርመው። ምን ነው ራስህን ማስተማር አቃተ? አትስረቅ ብለህ የምትሰብክ ትሰርቃለህን? አያችሁ፣ አትስረቅ ብለህ የምትሰብክ ትሰርቃለህን? አንተ በሕግ የምትመካ ሕግን በመተላለፍ እግዚአብሔርን ታዋርዳለህን? እግዚአብሔርን ታዋርዳለህን? ምክንያቱም ቀኑን ሙሉ የእግዚአብሔር ስም በእናንተ ምክንያት ተሰደበ ይላል መጽሐፍ ቅዱስ ይላል። ስለዚህ ሕግን በመጠበቅ ማንም በእርሱ ፊት ጻድቅ ነው ሊባል አይችልም። ይልቁንም በሕግ አማካኝነት ኃጢአትን እንገነዘባለን ይላል። አይሁድ ነን የሚሉ ሕግን እንጠብቃለን የሚሉ ያንን ሕግ ሙሉ በሙሉ መጠበቅ ስላልቻሉ ሕግን ጠብቀን እንጸድቃለን ብለው ማሰብ የዋህነት ነው። መደምደሚያው እንግዲህ ይህን ሁሉ ልነግራችሁ የፈለግኩት ተስፋው ለምን አስፈለገ የሚለውን ምን ይላል? እንግዲህ ምን እንላለን? እኛ ከእነርሱ እንበልጣለንን? ከቶ አይደለም። አይሁድም ሆኑ አሕዛብ ሁሉም ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋል ይላል። አይሁድም ሆኑ አሕዛብ ሁሉም ምንድን ናቸው? ከኃጢአት በታች ናቸው።
ከፍርድ አያመልጡም ይላል። ሮሜ 3:10 ጻድቅ ማንም የለም አንድም እንኳን ይላል። አንድም እንኳን ጻድቅ የለም። ይገርማል። ሮሜ 3:23 የምታውቁት ጥቅስ ሁሉም ኃጢአት ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል። ሁሉም በደለኞች ናቸው። የኃጢአት ዋጋ ደግሞ ሞት ነው። እግዚአብሔር ቅድም እንዳልኩኝ ከኃጢአት ጋር አይደራደርም። ዳዊትን እንኳን የልቤ ሰው ያለውን ትሞታለህ ነበር ያለው። ኃጢአት በሰራ ጊዜ ትሞታለህ። ንስሐ ሲገባ ነው። እንግዲያው ሳትሞትም ልጁ ግን አያድግም። ደግሞም ከቤትህ ሰይፍ አይጠፋም አለው። ከቤትህ ሰይፍ አይጠፋም። ትናንትናም ዛሬም ነገም ቢሆን ኃጢአት ዋጋ ያስከፍላል ወገኖች። ነገር ግን በመጨረሻ ሰው ሁሉ ይሄ ስር ከወደቀ በኋላ ተስፋ የሌለው መሆኑ ሲታይ የበደለ መሆኑ ከታየ በኋላ ጳውሎስ ምን ይላል? ተስፋ አለ ይላል። ክብር ለእግዚአብሔር ይሁን። ተስፋ አለ። ምን አይነት ተስፋ? የማያሳፍር ተስፋ አለ ይላል። እግዚአብሔር በሰው ስራና አቅም ላይ ያልተመሰረተ መፍትሄ አዘጋጅቷል። አሜን። አዎ በኔ ስራ ላይ በኔ ማንነት ላይ ያልተመሰረተ በእግዚአብሔር ማንነት፣ ቸርነት፣ ፍቅር ላይ የተመሰረተ መፍትሄ እግዚአብሔር አዘጋጅቷል። ለዚህ ነው ተስፋው አያሳፍርም የምንለው ወገኖቼ። የሚያስፈልገው አንድ ነገር ብቻ ነው። ያን ተስፋ በእምነት መቀበል ብቻ። አሜን። ያን ተስፋ በእምነት መቀበል። ዛሬ ምሽት ሳጠቃልል ምናልባት ይህን ተስፋ ያልጨበጠች ነፍስ ከኛ መካከል ብትኖር እግዚአብሔር ልዩ ጥሪ ያደርግላታል። ዛሬ ነው ይህን ተስፋ መጨበጥ። ዛሬ ነው የማያሳፍር ተስፋ መጨበጥ። ዛሬ ነው በእግዚአብሔር ላይ ማመፅ ማቆም። ከእግዚአብሔር እየራቁ በክፋት ውስጥ እየተዘፈቁ መሄድ ማቆም ዛሬ ነው። ይህን እንድናደርግ እግዚአብሔር ጸጋውን ያብዛለን። ነገ የተስፋው እርግጠኝነት በሚል እግዚአብሔርን ቃል እናጠናለን። ጌታ ይባርካችሁ። ሰላም አምሹ።